በአዲስ አበባ ስካይላይት ሆቴል በተደረገው የኮንፌዴሬሽኑ 10ኛ ጠቅላላ ጉባኤ ኬንያዊው በርናንድ ዋስዋ ዋንጅላን ለሚቀጥሉት 4 ዓመታት የፌዴሬሽኑ ፕሬዝዳንት ሆነው ተመርጠዋል። የአፍሪካ ቼዝ ኮንፌዴሬሽንን በፕሬዝዳንትነት እንዲመሩ የተመረጡት በርናንድ የፌዴሬሽኑን ጽሕፈት ቤት በአዲስ አበባ እንደሚከፍቱ ተናግረዋል። ከኢትዮጵያ ቼዝ ፌዴሬሽን አመራሮች ጋር ተወያይተናል። ኢትዮጵያ ለአፍሪካውያን ሁለተኛ ቤታችን ነች። ለኢትዮጵያም ለአፍሪካም ቼዝ ስፖርት እድገት የአፍሪካ ቼዝ ኮንፌዴሬሽን ጽሕፈት ቤትን በአዲስ አበባ በቅርቡ በመክፈት ወደ ስራ እንገባለን። አዲስ አበባ ከተማ በአፍሪካ ካሉ ውብ ከተሞች መካከል አንዷ ነች። ኢትዮጵያ ውድድሮችንና ጉባኤዎችን ማዘጋጀቷ በተለያዩ መልኮች ጠቀሜታዎች እንዳላቸው የኢትዮጵያ ቼዝ ፌዴሬሽን ፕሬዝዳንት ይናገራሉ። ውድድሮችን በማዘጋጀት ቱሪስት ወደ ሀገር እየመጣ ነው ማለት ነው። አንድ ሰው ሲመጣ ባዶ እጁን አይመጣም። ለሚያስፈልገውን ገንዘብ ይዞ ስለሚመጣ ያ ደግሞ ለሀገሪቱ ሃርድ ከረንሲ ጀነሬት ያደርጋል። አብዛኛዎቹ ታዳሚዎች ለስብሰባ ሲመጡ የኢትዮጵያ አየር መንገድን ይጠቀማሉ። ያ አየር መንገዳችን የተሻለ ገቢ እንዲያገኝ ይጠቅመዋል። በተለይ አሁን የአፍሪካ ቼዝ ኮንፌዴሬሽን ቢሮ ኢትዮጵያ ውስጥ መከፈቱ ትልቁ ጥቅም እነዚህ የሚመረጡ ኦፊሻሎች ወደ ኢትዮጵያ የሚመላለሱበት ጊዜ ስለሚበዛ እንደ ሀገር ተጠቃሚ እንሆናለን። ጽሕፈት ቤቱን በመከፈቱ በውስጡ ለሚቀጠሩ ሰዎች የስራ እድል በመፍጠር አገራችን ጠቀሜታ ታገኛለች። የፌዴሬሽኑ ጉባኤና የአፍሪካ ዞን 4.4 የግል ቼዝ ሻምፒዮና በተሳካ ሁኔታ መካሄዱ በቀጣይ የተሻሉ ዝግጅቶችን በኢትዮጵያ እንዲከናወኑ የሚያስችል አቅም መኖሩን እየጠቆመ እንደነበርም ተነስቷል። ከዓለም አቀፍ ቼዝ ፌዴሬሽን እንዳለ የፊዴ ኦርጋናይዘሮችም የቢሮ ሰራተኞችም ኢቨን ፕሬዚዳንቱን የቀድሞ ፕሬዚዳንቱን ጨምሮ አሁን እዚህ ነው ያሉት። እነዚህ ሁሉ ወደዚህ ሲመጡ እያንዳንዳቸው የየራሳቸው ሚዲያ የየራሳቸው ሶሻል ሚዲያዎች ብዙ የሚጠቀሙታልና በአሁኑ ሰዓት በእነዚህ ሁሉ ሰዎች ልክ አዲስ አበባ እየተዋወቀች ነው። አዲስ አበባ ያለውን ነገር እያሳየች ነው። ስለዚህ ኢትዮጵያ ውስጥ ያለው የቼዝ እንቅስቃሴም ዘ ሴም ቲንግ በዚሁ ልክ ለሌላው የአፍሪካ ሀገርና ዓለም ሀገሮች ኤክስፖዝ እየተደረገ ነው ማለት ነውና እንደዚህ አይነት ጥቅሞች አሉት። በቀጣይ ትልልቅ ኢቨንቶች አዲስ አበባ ቢመጡ አሁን ካዩት አንጻር ፈቃዳቸው ጥሩ ነው የሚሆነው። የሚቃወም አይኖርም። ይሁን የሚል ነገር ይኖራል። ያ ደግሞ ከኢኮኖሚው ከሀገር ገጽታ ግንባታም ከብዙ ነገር አንጻር ቤተር አሪፍ ነው እና ይሄን ጥቅሞች እናገኛለን ብዬ ተስፋ አድርጋለሁ። በዚሁ ጉባኤ ላይ የተካፈሉት የዓለም አቀፉ የቼዝ ስፖርት እጩ ፕሬዝዳንትና የትምህርት ቤቶች የቼዝ ስፖርት ዳይሬክተር ቲሙር ቱርኖቭ የሚመሩት ልዑክ የአፍሪካ ቼዝ ኮንፌዴሬሽን ፕሬዝዳንት በመሆን የተመረጡት በርናንድ ዋስዋ ዋንጅላና የኢትዮጵያ ቼዝ ፌዴሬሽን ፕሬዝዳንት ተሾመ በቀለ ከስፖርት ልማት ዘርፍ ሚኒስቴር ዴኤታው መኪዩ መሐመድ ጋር ተወያይተዋል። የዓለም አቀፉ የቼዝ ስፖርት እጩ ፕሬዝዳንትና በዓለም የትምህርት ቤቶች የቼዝ ስፖርት ዳይሬክተር የሆኑት ቲሙር ቱርኖቭ ኢትዮጵያ ለስፖርት መሰረተ ልማት የሰጠችውን ትኩረት አድንቀው በቼዝ ስፖርት ውጤታማ ስፖርተኞችን ለማፍራት ትምህርት ቤቶች ላይ መሰረት በማድረግ ታዳጊዎች ላይ በትኩረት እንዲሰራ በመጠቆም ኢትዮጵያ ዓለም አቀፉን የቼዝ ኦሎምፒያድ በፈረንጆቹ 2032 እንድታዘጋጅ ምክረ ሀሳብ አቅርበዋል።